የወዲት ውርደቷን ተከናነበች። ዛሬ እንግዲህ አለም እያንዳንዱን ነገር በማድረግ ለወንድዬ ያሳየችው። ወንድዬ በእርግጥ የእማማን እንቁላል ጥርግ አርጋ ስትበላ ለእማማ የተሰራውን ምግብ ለእርሷ ስትበላ እያያት ነበረ። ነገር ግን ሁለቱም አለምና እማማ አፍጠው ሲመለከቷት በሰዓቱ እንግዲህ ከዚህ በኋላ ምንም ላደርግ አልችልም ወንድዬ፣ እናትህ እርቧቸውና በራብ እየተሰቃዩ ስለነበረ እናም ተበድሬ የገዛሁትን እንቁላል የሰራውልዎትን በላችብኝ። ስለዚህ አሁን ከዚህ በላይ ራሴን መቆጣጠርም ሆነ ያንተን ሚስት መቻል አልችልም። እውነታውን ይሄውልህ፣ ካሜራህን ክፈትና እይ በማለትም የወዴት የምታደርገውን ሁሉንም ነገር እንግዲህ በሚገርም ሁኔታ አሳየችው። አንቺ አረመኔ እርኩስ በማለትም እንግዲህ እሱ ሴት አድርጎ ይዟታል። እማማም በሚያሳዝን ሁኔታ አይናቸው እየተቁለጨለጨ ቆመው ያንን ምግብ እስከምትጨርስ ድረስ አዩት። በተለይ አለም ስንት ሆና ተበድራ ገዝታ ያመጣችውንና የሰራችውን የእንቁላል ፍርፍር እሷ እብስ አርጋ ስትበላው የመጨረሻ ውስጧ ተቃጠለ። አሁን ስሜቷን መቆጣጠርና ንደቷን መቆጣጠር ስላቃታት ለወንድዬ ሁሉንም ነገር በመናገር ወንድዬ አሁን የወዴት ላይ እንደ ነብር ተነሳባት። በእርግጥ ወንድ ልጅ ሲባል የእናቱንና የእህቱን እንባ ማበስ የማይችል ወንድ ልጅ አይደለም። ወንድዬ የመጨረሻ የሚያወዛግብ ድንጋራስ፣ ማንም ምንም ቢመክረው እፊቱ ጋሬጣ ቢገረጥ ምንም የማይመስለው ደነስ ስለሆነ በእናቱ ላይ ያለውን ግፍ በካሜራ ጀግናዋ አለማሳየችው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ የወዴት የእናት ግፍ ይዘን መጥተናል ማለት ነው። የወዴት ወንድሟ ጋር በጥፊ ቀምሳ መታ ደሞ አሁን እቤቷ ስትመጣ የእማማን እንቁላል ጥርግ አርጋ በመብላቷ የስሜቷንና ንደቷን መቆጣጠር ያቃታት አለም አሁን ጉዷን ዘግዝካ ለወንድዬ አሳየችው። ቀጣይ ደግሞ ወንድዬ ሳያት በቶክቶክና በዩትዩብ ለመፖሰት ከፀሐይ ጋር ተመካከሩ። ይህንን ጉዷን ሌላ ሰውም ተምሮበት ቢያንስ እናቱን እንዴት ቼክ ማድረግ እንዳለበት መማር አለበት። ሴት ልጅ ለእናቷ እንደምታዝነው ሁሉ ወንድም ላይ ለእናቱ ማዘን ስላለበት ሚስቱ እናቱ ላይ የምታደርገውን ግፍ ወይም ደግሞ ጥሩ ነገር ለይቶ ማወቅ ይገባዋል። እናም ስለዚህ ቪዲዮ አስተማሪ ስለሆነ በሚዲያ ይፖሰታል ብላ አለም ወሰነች። ፀሐይም ትክክል አድርገሻለች አረመኔ በማለትም ያለውን ነገር ነገረቻት። የወዲት እንግዲህ ፀሐይን በመማታቷ ወንድሟ ይዞ ጠፍጥፎ ወደ ቤት ሲልካትም ያ የእንቁላል ፍርፍር ለእማማ የተቀመጠው አለምሻ እጃቸውን ልታስጣጥባቸው ውጭ ላይ በታጠቡበት ሰዓት ተመልሰው ሲገቡ እሷ ሳሎን እንክታርጋ በመብላቷ በዚሁ አጋጣሚ የእሷን መጥፎ ሴራ እንዲወጣም አደረገው። ምክንያቱም አለም ትዕግስቷን ስለተፈታተነቻት ከዚህ በኋላ ምንም አይነት ርህራሄ የሚል ምን እስከምታደርግ ነው የምጠብቀው በማለትም ለወንድዬ አሳልፋ ሰጠች። ወንድዬ የመጨረሻ ከባድ ውሳኔ ወሰነ። የወዴትን እንዳይሆን አድርጎ በመጠፍጠፍና ጸጉሯን ሁሉ በመነጫጨት ከዛ ቤት ውጭ ብሎ ሲያባረራትም እዛ ተመልሳ ስትሄድ እንግዲህ ወንድሟ ደግሞ ምን አባሽ ልትሰሪ መጣሽ? አንቺ አረመኔ ጭራቅ፣ ድጋሚ ወደዚህ ቤት አላይሽም ወይ አንቺ ወይኔ እንኖርበታለን ሲላትም ምን ማድረግ አለብኝ ወደ ልሄድ ስትል ታይ ተስተካከይ፣ ይህ መጥፎ ስራሽ የትም አያደርስሽም፣ እባክሽን ብዬ ለምኘሽ ነበር። አንቺን ግን እህቴ ልልሽ ይቅርና እህቴ በመሆንሽ አፍራለሁኝ። በጣም ታሳዝኛለሽ። እርሳቸው አይደሉም እናትሽ ናቸው። የባልሽ እናት ማለት ያንቺ እናት ናቸው። አየሽ
አሁን እርሳቸው በዱዓ መንግለው ጥለውሻል። አሁን እኛ ላይ መጣሽ። እመኝኝ ወዴት ስርዓት ባለው መንገድ እማትኖሪ ከሆነ የመጨረሻ ውሳኔን ወስናለሁ አላትም። እንግዲህ ፀሐይን የማያስነካው በፍቅሯ የተሸነፈው አስቻለው ለፀሐይ ጠበቃ ሆኖ ማንም እንዳይነካት እንዳይናገራት ጥረት እያደረገ ይገኛል። በጣም የሚገርመው ነገር ግን የወዴት አሁን ፀሐይን የመጨረሻ ስሜቷን የሚጎዳ ንግግር ብትናገራትም ፀሐይ በሰዓቱ ቀልቧ ወይም ደግሞ ውስጧ ቅቤ ጠጣ። አስቻለው እሷን ይዞ ሲጠፈጥፍላትና ከዚህ በኋላ እሷ አጠገብ ብትደርሺ እኔ ጋር ነው ጠብሽ ብሎም ስላስጠነቀቃት የወዴት አሁን እሷ በዘረጋችው ገመድ ተጠልፋ ትገኛለች። ግን ደግሞ ወደፊትም አሁንም በድጋሚ የወንድዬን ልብ አግኝቼ እሱን አማልላለሁ ወይም ደግሞ ድጋሚ ቻንስ ይሰጠኛል እያለች ነው። እናቷ እንዳሉት ይሄ ጅሉ በጉ አንዴ ከነቃና አንዴ እንግዲህ አንዴ ከነቃና አንዴ መጥፎ ነገር ካሰበ ተደነበረ መቼም ቢሆን ሊመለስ አይችልም። በጥንቃቄ አድርጊ ብላት ነበር። ነገር ግን በጥንቃቄ የምታደርገው በሙሉ ካሜራውን ሁሉ ቀርጾላት ስለነበረ ወንድዬ መጨረሻ ውሳኔ በመወሰኑና እናቴ ይቅርበኝ እባክሽን እያለ እርሷ ላይ እናቱ ላይ ቢደፋም አሁን ግን እርሳቸውም አንቺ አረመኔ አሁን እውነታው ወጥቷል፣ ምንም ልታመጪ አትችም፣ በድጋሚ ደግሞ ወደ ህይወታችን አትመጭም፣ ልጁም እንዳላረገዘች እንግዲህ አሁን ላይ አለም በደንብ ታውቃለች። ልጅ አርግዣለሁ እያለች የምታታልልህ አርግዛ ሳይሆን የመጨረሻ ውሸቷን ነው። ምክንያቱም አንተ ከዚህ ቀደም እናቴን በድለሻል ብለህ ስታስወጣት ከእናቷ ጋር ሴራ አሲረው አንተን የሚያማልሉበትና የሚያሸንፉበት እቅድ እንደሆነ ስለተረዱ ነው። ስለዚህ አሁንም ቢሆን ያንተ ልጅ በሆዷ የለም፣ ዝም ብላ ነው የምትጫወትብህ ስትለውም ወንድዬ መጨረሻም ተናደደ። ይች አረመኔ ቡዳ በህይወቴ እንደዚህ ተጫውታብኛለች፣ ግን ደግሞ አለቃትም አለ። አንተ እኮ ነህ እኔ በደንብ እያሳየሁ እየጠቆምኩህ መልሰህ እሷ ምስኪን ናት፣ እሷ እንደዚህ ናት እያልክ እኛን ትወቅሳለህ። እንዳውም እናትህን ይቅርታ አላደረግሽላትም፣ አመለካከትሽንና ጥላቻሽን አይቻለሁ እያልክ ልባቸውን ስታደማ ነበር አለች አለም። እሱም ይቅር በሉኝ በማለትም እንግዲህ የወዴት የትዳ ነው እያለ በፊት ሲያስቃብጥ ነበረ። እች ልጅ ምግብ ሳትበላ አልሆነ ቦታ ብትወርቅስ ሰው እንደ ለራሱ አይሆንም። ራሷን ትታኮ አንቺን ነው የምትንከባከበው፣ አንቺን ነው የምትወድሽ እማዬ እያለ እናቱን ልባቸውን ያደማቸዋል። ነገር ግን እናቲቱ በውስጣቸው የተሸከሙት መዓት ምንም ወደር የለውም። እጅግ በጣም የሚያሳዝን ነገር ነው። ሌላው አሁን ላይ የወዴት ውርደቷ ብትከናነብም ደግሞ ጸጥ ብላ አሁን ምን ማድረግ እንዳለባት ሌላ ተንኮል እያሰበች ትገኛለች። ግን ደግሞ ብታስብም ከዚህ በኋላ ወንድዬን የምታጠምድበት አማራጭ ምንም ነገር የላትም። ምክንያቱም አንድ ሰው ከቆረጠና ከተናደደ በተደጋጋሚ ቅርታ አድርጎ መጨረሻ ላይ ምንም ማንም እንደማይመልሰው ወንድዬ ቅዋውን እያሳያት ይገኛል። ነገር ግን እናትየዋ በጣም ያሳዝናሉ። አሰቃይታ አሰቃይታ ልባቸውን አሻክረዋለች። ከወንድዬ ጋር ያላቸውን ልጄ አንቺና እሷ ካልተስማማችሁ እሞታለሁ ሲላቸውም ልጄ አንተ አትሞትብኝ ከሆነም እኔ እንጂ አንተ ከምትሞትብኝ እኔ ራሴን ከእሷ ጋር ተስማምቼ ለመኖር እወስናለሁ በማለትም ነግረውት ነበር። ግን ደግሞ ይህን ሁሉ ስቃይ ችለው ጸጥ እንዳሉትም ሲረዳ የመጨረሻ ልቡ ተሰበረ። እባክሽን እማዬ ይቅር በይኝ እያለ መማጸን ጀመረ። አንተ የዋህና የምታውቀው ነገር ስለሌለህ እንጂ ለኔ እኮ መጥፎ ነገር አስበህ አይደለም ልጄ፣ ስለዚህ አታስብ፣ ምንም ችግር የለውም በማለትም ለሱ ያላቸውን ፍቅር አንጸባረቁለት። እሱ ግን ምንም ማድረግ አልቻለም። ወደ ኋላ እየተመለሰ እሷ ያደረገችውን በሙሉ ካሜራውን ሲከታተልም በጣም አሳዛኝና አሳፋሪ ስራ ራሱን
እንደሰራ ራሱን እየወቀሰም ይገኛል። እጅግ በጣም ያሳዝናል። አሁን ላይ ምን ማድረግ እንዳለበት ወደየት እንደሚሄድ ግራ የተጋባው ወንድዬ ምን አይነት አረመኔ ናት እያለም በጣም እየተናደደ ይገኛል። እናትየዋ ግን በቃ ትናደድ፣ ሁሉም ነገር ለበጎ ነው። አዎ ረሃብ ጎርቶኛል፣ የኔ ሆድ ሽሮ እንጂ ሌላም ነገር ማየት እንደሌለበት፣ ለዛውም ሽሮውን በማንኪያ እንድበላ አድርጋይ ሁሉ ታውቃለች። ግን ደግሞ ላንተ ስል መጎዳት ነበረብኝ ብለው ሁሉንም ሲነግሩት የመጨረሻ ልቡ ተሰበረ። እናም አሁን አለም ጀግና ሁሉንም ነገር አዋረደቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።